እዚህ ላይ እንደምትመለከቱት ዛሬ አብረን የምንመለከተው ሐሳብ አርስቱ ያለው እግዚአብሔርን መገናኘት ወይም ደግሞ ከእግዚአብሔር ጋራ ኢንካውንተር ማድረግ። ትክክለኛውን የአማርኛ ትርጉም ለማግኘት በጣም ለእንግሊዘኛ እንትን ለማግኘት የእንግሊዘኛውን ወደ አማርኛ ለማምጣት በጣም ተቸገርኩ። ፓስተር ሮሲና ፓስተር መስፍን እንግዲህ ያግዙኝ። ኢንካውንተር የሚለው የአማርኛው ትርጉም ከእግዚአብሔር ጋራ ፊት ለፊት መጋጠም ወይም ደግሞ ፊት ለፊት መተያየት። በመጽሐፍ ቅዱስ ላይ በጣም አይከን የሆኑ ሰዎች ከእግዚአብሔር ጋራ ፊት ለፊት የተጋጠሙ እና የተገናኙ የተተያዩ እግዚአብሔር ራሱ ወይም ደግሞ ጌታ ኢየሱስ ክርስቶስ ራሱ ኢንካውንተር አድርጓቸው ሕይወታቸው ምን በሚመስል ሁኔታ እንደተቀየረ እግዚአብሔር ራሱ ደግሞ ሲገለጥላቸውና ሲገናኛቸው እንዴት ሕይወታቸው ተቀይሮ ለጌታ መልእክተኞች እንደሆኑ ከመጽሐፍ ቅዱስ ላይ ዛሬ እንመለከታለን። ይነስም ይብዛም እያንዳንዳችን ወደ ክርስቶስ ከመምጣታችን በፊት ወይም ወደ ክርስቶስ እንድንመጣ የሆንበት አንደኛው መንገድ ኢየሱስ ክርስቶስ በአንድም በሌላ ምን ስላደረገን ነው? ኢንካውንተር ስላደረገን ነው። እኔና ለናንተ የክርስቶስ ወይም የእግዚአብሔር መገለጥ ወደኛ ምን ስለሆነ ነው? ስለመጣ ነው የዳን ነው። ስለመጣ ነው የተባረክ ነው። ስለመጣ ነው የተማረክ ነው እጃችንን ያነሳ ነው። እና ለመጀመሪያ የምንመለከተው ሰው ያዕቆብን ነው። በዘፍጥረት 32 ላይ የእግዚአብሔር ቃል ስለ ያዕቆብ ሲናገር ምን ይላል? ከዛ በፊት ግን ከእግዚአብሔር ጋር ኢንካውንተር ስናደርግ ወይም እግዚአብሔር ከኛ ጋር ሲገናኝ ወይም ራሱን ሲገልጥልን ለምንድነው ራሱን የሚገልጥልን? ሁለት ዋና ዋና ዓላማዎች አሉ። አንደኛ እሱን እንድናውቀው ለማድረግ ነው። እሱን እንድናውቀው እግዚአብሔርን የእግዚአብሔር ሰዎች ሲያውቁት በሁለት አይነት መልኩ ያውቁት ነበር። አንደኛው እግዚአብሔር ባደረገው ነገር እግዚአብሔር ምን ያደርጉታል? ያውቁታል አይደል? ሲፈውሳቸው ያህዌ ምን ብለውታል? ራፋ ብለውታል አይደል? እግዚአብሔር ምኔ ነው? ፈዋሼ ነው። ባደረገው ነገር እግዚአብሔርን ምን አደረጉት? አወቁት። እግዚአብሔርን ደግሞ በማንነቱ ማወቅ ደግሞ የተለየ ነገር ነው። የበለጠና የተሻለ የተለቀ ነው። ጥልቅ የሆነ ነው። ስለዚህ ዛሬ የምንመለከተው እግዚአብሔርን በማንነቱ በአምላክነቱ በፐርሰናሊቲው ማወቅን ነው። ያ ማወቅ ደግሞ የሚመጣው እግዚአብሔር ባደረገው ስራ ሳይሆን እግዚአብሔር ራሱ ለሰው ምን ሲያደርግ ነው? ሲገልጥ ወይም ወደ ሰው መጥቶ ራሱ ሰውን ኢንካውንተር ሲያደርገው የሚያገኘው ዕውቀት ነው። ያ ደግሞ ከድርጊቱ በጣም የበለጠና የላቀ የተሻለ ነው። ዛሬ በአዲስ ኪዳን ላለን ሰዎችም የሚያስፈልገን ሊበዛልንም የሚገባው ይሄ ነው። ራሱ ኢየሱስ ክርስቶስ ከኛ ጋራ ራሱን መግለጥ፣ እኛን መንካት፣ እኛን መለወጥ አለበት። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ራሱን ለሰዎች ሲገልጥ አንደኛ እንድናውቀው ነው ብያችኋለሁ። ሁለተኛው መልእክተኞች ሊያደርገን ነው። በመጽሐፍ ቅዱስ ላይ በኋላም የምንመለከታቸው ሰዎች እግዚአብሔር ራሱን ከገለጠላቸው በኋላ አንደኛ ተለወጡ፣ ሁለተኛ ራሱ መልእክት ሰጥቷቸው ሲልካቸው ነው የምንመለከተው። ዛሬ እኛም ጌታ ኢየሱስ ክርስቶስ ይነስም ይብዛም የሱን ማንነት ከገለጠልን በኋላ ምንድነው ያደረገን? ራሱን አሳወቀን አይደል? ከዛ በኋላ መልእክት ሰጠን። መልእክተኞች ሊያደርገን የአገልግሎትን ጸጋ የአገልግሎትን ድርሻ በህይወታችን እንደዚህና እንደዛ ምን አደረገ? እያከፋፈለ ሰጠን። እግዚአብሔር የተመሰገነ ይሁን። ስለዚህ ሁሉ ጊዜ መገለጡ በህይወታችን እየበዛልን ሲሄድ እግዚአብሔርን እያወቅ ነው እየተጠጋ ነው እንሄዳለን ማለት ነው። እግዚአብሔርን እያወቀ ሄደ ሰው ወገኖቼ ምን አይነት ሰው ነው የሚሆነው? ትሁት ሰው፣ እግዚአብሔርን የሚፈራ ሰው፣ በጣም ሃምብል ሰው እየሆነ እንደሚሄድ ከመጽሐፍ ቅዱሳችን ላይ እንመለከታለን። ስለዚህ ዓላማዎቹ እነዚህ ሁለቱ ናቸው። እግዚአብሔር ለምንድነው ሰዎችን ኢንካውንተር የሚያደርገው ወይም ለሰዎች ራሱን የሚገልጠው? ለምንድነው? ለኔና ለናንተ ራሱን የሚገልጥበት ዓላማው ምንድነው?
እርሱን እንድናውቀው ለማድረግ ነው። አሜን። በድርጊት ብቻ ሳይሆን እግዚአብሔርን ማወቅ ያለብን በምኑም ነው? በማንነቱ፣ በአምላክነቱ። አምላክነቱን ማወቅ፣ የሱን ኤልሻዳይነትን ማወቅ፣ የሱን ሁሉን ቻይነት ማወቅ፣ በሁለንተናው እግዚአብሔርን ማወቅና ባደረገልን ነገር ማወቅ በጣም የተራራቁ ነገሮች ናቸው ወገኖቼ። እግዚአብሔር ግን የሚፈልገው ዛሬ የልቡ ሐሳብ እሱን በማንነቱ እንድናውቀው ይፈልጋል። በማንነቱ እንድናውቀው ይፈልጋል። ለዚህ ነው ሆሴዕ ሲናገር ምን አለ? እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ፣ እንደ መጨረሻም ዝናብ ምድርንም እንደሚያጠጣ ይመጣል ብሎ ሲናገር እንመለከታለን። እግዚአብሔርን ለማወቅ እግዚአብሔርን ምን ማድረግ ያስፈልጋል? መከተል ያስፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እየደጋገመ ሲጠራቸው ምንድነው የሚለው? ተከተሉኝ ይላቸዋል። ግን ከመከተል በኋላ ደግሞ ሊከፍሉ የሚገባቸውን ዋጋ ለብዙዎቹ ሲያሳውቃቸው አንዳንዶቹ ምን አድርገዋል? ወደ ኋላ ተመልሰዋል። ምክንያቱም መከተል ምን አለበት? ዋጋ መክፈል አለበት። ዋጋ መክፈል አለበት። በኋላ ምን እንመለከታለን? ሌላ ሰው ያው የተለያዩ ሰዎችን ስንመለከት በኋላ ምን እናየዋለን ይህን ሐሳብ። እንደገና ደግሞ ዳንኤል ሲናገር አምላኩን የሚያውቅ ሕዝብ ምን ያደርጋል አለ? ይበረታል፣ ደግሞስ ያደርግማል። አያችሁ፣ አንድ ነገርን የማድረግ አቅምና ጉልበት የምታገኙት ማንም ባወቃችሁት ልክና መጠን ነው። እግዚአብሔርን ባወቃችሁት ልክና መጠን ያንን ነገር ለማድረግ አቅምና ጉልበት፣ መንፈሳዊ ብርታት ታገኛላችሁ። አያችሁ፣ ብርታታችን የሚመነዘረው እግዚአብሔርን በማወቃችን ልክ ነው። ምን ያህል እናውቀዋለን? እንድናውቀው የሱ መገለጥ ሊበዛልን ያስፈልጋል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ መጀመሪያው ሰው እንሄዳለን። የመጀመሪያው ሰው ሁላችሁም የምታውቁት ግልጽ በሆነ ሁኔታ ከእግዚአብሔር ጋር የታገለ በመጽሐፍ ቅዱሳችን ላይ እንደ ዋነኛ ምሳሌ የሚቀመጥ ሰው ነው። እሱም ያዕቆብ ነው አይደል? ያዕቆብ በቀላሉ የመጣ ሰው አይደለም። አባቱ ይስሐቅ በሽምግልና የወለደው ነው አይደለም? ከኤሳው ጋራ የተወለደ፣ ኤሳውን ምን በማድረግ የተወለደ ነው? ከኤሳው ጋር በመጋፋት የኤሳውን ተረከዝ በመያዝ የወጣ ሰው ነው ኤሳው። ይስሐቅ ርብቃን በ40 ዓመቱ ጎልማሳ ሆኖ ነው ያገባት። አብርሃም ነው አይደል የመረጠለት? እና ነገር ግን ወዲያው እንደተጋቡ ልጅ አልመጣለትም ለይስሐቅ። 20 ዓመት ሙሉ ምን አደረገ ይለናል መጽሐፍ ቅዱስ? እግዚአብሔርን ለመነ፣ እግዚአብሔርን ጠየቀ 20 ዓመት ሙሉ። ልብ በሉ፣ አባቱ አብርሃም ስንት ዓመት ነው የጠበቀው? 25። የዛሬ ዘመን ዶክተሮች ቢሆኑ ይሄ ነገር ከዘር ሳይሆን አይቀርም ነው ይላሉ አይደለም? ምክንያቱም አባትየው ስንት ዓመት ጠብቋል? 25፣ ልጅየው ደግሞ 20 ዓመት። ግን ደስ የሚለኝ ነገር አለ። ከ20 ዓመት በኋላም ቢሆን እግዚአብሔር የይስሐቅን ልመና ምን አደረገ ይላል? ሰማ። እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔርን የምትጠይቁት ጥያቄ ያላችሁ እየጠየቃችሁት ነው? ልመናችሁን በሱ ፊት ሁሉ ጊዜ እያሳወቃችሁ ነው? እግዚአብሔር ጥያቄያችሁን ልመናችሁን ሰምቶታል። እግዚአብሔር ጥያቄያችሁን ልመናችሁን ደግሞ ይመልሰዋል። እግዚአብሔር የተመሰገነ ይሁን። ለይስሐቅ መለሰለት። ማንን ሰጠው? በሚያስገርም ሁኔታ አንድ ልጅ አይደለም የሰጠው። ስንት ልጅ ሰጠው? 2። 2 ጊዜ ከማማጥ ለሴቶች አንድ ጊዜ መውለድ ይሻል ይሆን አላውቅም። እኔ ለሴት ስላልሆንኩ ያው ነው አይደል? ጌታ ይባርክሽ ጁዲ። ያው ነው እንግዲህ ያው ምስክርነት ስላገኘው ቀጥላለሁ ማለት ነው። ስለዚህ ጥሩ ነው ማለት ነው። አንድ ጊዜ ብቻ አመጣ 2 ልጅ በቃ ፋይሉ 2 ልጅ ይበቃኛል። ነገር ግን በተረገዘ ጊዜ ሌላ ችግር መጣ። አይገርማችሁም? ልጆቹ በእናት ማህፀን ውስጥ ሆነው ምን ማድረግ ጀመሩ ይላል? መገፋፋት ጀመሩ። እናት ይሄ ቀላል የሆነ መገፋፋት አይመስለኝም። የልጅ እንቅስቃሴ አይደለም በማህፀን ውስጥ እሱ ኖርማል ነው አይደል? እኔ እንግዲህ ባላቀም አግዞኝ ኖርማል ነው እሱ።
ነገር ግን ከኖርማል ያለፈ ነው ይሄ ነገር። አሳስቧታል። ማንን? ርብቃን አሳስቧታል። ስለዚህ በዘመኑ በብሉይ ኪዳን የእግዚአብሔር ሰው ይባሉ ነበር። ማን? ነቢያቶች የእግዚአብሔር ሰው ነበር የሚባሉት። እና እነሱን ለመጠየቅ ምን አደረገች ይላል መጽሐፍ ቅዱስ? ሄደች እና ጠየቀች። ከእግዚአብሔር ዘንድም ስለነዚህ ሕፃናቶች በሆዷ ውስጥ ስላሉት ነብዩ ምን አደረገ? ማን እንደሆነ ባይጠቀስም ተናገረ። አይደለም? ተናገረ። በሆድሽ ያሉት ሁለት ወገኖች ናቸው፣ ሁለት ህዝብ ናቸው። አንዱ በአንዱ ላይ እንደዚህ ይሆናል፣ ታላቁ ለታናሹ ምን ይሆናል? ይገዛል የሚል ሰፊ የሆነ መልእክት ተነገራት። አይገርማችሁም? እሷ ግራ ገብቷት ጥያቄ ሆኖባት ነበረ። ነገር ግን ጥያቄዋን ግን ይዛው ዝም አላለችም። መፍትሄ ወደሚሰጠው ወደ ማን ሄደች? ወደ እግዚአብሔር ሄደች። አሜን። ለጥያቄያችን መፍትሄ ያለው አምላካችን አለ። አሜን። ወደሱ ከሄድን መልስ ማግኘታችን አይቀርም። ጥያቄ ይመለሳል። እንቆቅልሽ ምን ይሆናል? ይፈታል። እግዚአብሔር የተመሰገነ ይሁን። ከሰለሞን የሚበልጥ የት አለ? እዚህ አለ። በእኔና በእናንተ ውስጥ ያለው ኢየሱስ ክርስቶስ ጥያቄን ምን ያደርጋል? ይመልሳል። እንቆቅልሽን ይፈታል። ዛሬ ወገኖቼ በውስጣችሁ ያለው ጥያቄ ምንድን ነው? ከአንድ ጥያቄ ወደ ሌላ ጥያቄ የሚያሸጋግራችሁ ነገር አለ? እሱ ሁሉን ምን ያደርገዋል? ይፈታዋል። የመፍታት አቅም፣ የመመለስ አቅም፣ ሁሉን የማስተካከል አቅም ማን ጋር ነው ያለው? አምላካችን እግዚአብሔር ጋር ነው ያለው። ስለዚህ በምንም ነገር አትጨነቁ። እርሱ ምንድነው? ሁሉን ቻይ ነው። ለሁሉን ቻዩ ከሰጣችሁ እናንተ በሰላም ምን አድርጉ? እረፍ ማለት አይደለም። እረፍታችን እሱ ነው። ጌታ የተመሰገነ ይሁን። ይህ ሁሉ ካለፈ በኋላ ያዕቆብ እግዚአብሔር የተናገረለትን ነገር ታላቁ ለታናሹ ይገዛል የተባለበትን መንገድ በሌላ በራሱ መንገድ ለማግኘት ሲጣጣር እንመለከታለን አይደል? እግዚአብሔር ተስፋ ቃል ሰጥቶታል። እግዚአብሔር ያንተ ነው ብሎታል። የእግዚአብሔርን ጊዜና አሰራር መጠበቅ ሲገባው ግን ምን አላደረገም? አልጠበቀም። እና በእናቱ ምክር የእግዚአብሔርን ጊዜ ቀድሞ በረከቱን ለማግኘት ምን አደረገ? ወደ ይስሐቅ ገባ እንዲባርከው አይደለም? አንተ ማን ነህ ሲለው ኤሳው ነኝ። እናቱም ደግሞ ከሱ የማጭበርበር ስራ ጋር ምን አድርጋለች? ተባብራለች እኮ። እሱን ምን አደረገችው? ጸጉራም እንዲመስል በቃ ቀባባችው፣ ጸጉራም አደረገችው። ዋው! እግዚአብሔር ግን አልተታለለም እኮ አይደል? አውቆታል እኮ። አንተ ማን ነህ አለው። አንተ ያዕቆብ ነህ፣ ድምጽ ሁሉ ያዕቆብ ነው። ይሄ በዚህ ነገር ምን ልታረገኝ አትችልም አለው። ልታታልለኝ አትችልም፣ አውቄሃለሁ አለው። ግን እያወቀ ምን አደረገው? ባረከው እኮ። አውቆታል እኮ ማን እንደሆነ፣ አልሳተው። ሆኖም በማጭበርበር መንገድ ያለ ጊዜው ያለ እግዚአብሔር አሰራርና መንገድ የተነገረለትን የተስፋ ቃል ለማሟላት ጣረ። ግን በእርግጥ ተሟልቶለታል? አልተሟላለትም። ትክክለኛው የእግዚአብሔር ጊዜ ስላልሆነ ትክክለኛው በሱ ሐሳብ ላይ የታቀደው የእግዚአብሔር በረከት የእግዚአብሔር ፕሮግራም አላገኘውም። ስለዚህም መከራ መጣበት። ወንድሙን ፈርቶ ምን አደረገ ይላል? ሸሸ። ወደ ላባ ጋር ሄዶ በዛ ተቀመጠ ይላል። እግዚአብሔር ደግሞ በጣም ጠቢበኛ አምላክ ስለሆነ ለአታላይም ትልቅ አታላይ አዘጋጀለት እና የዘራው ማጨድ እንግዲህ ያው የመጽሐፍ ቅዱስ ሕግ ነው። ማንኛውም ሰው በጌታ ይሁን አይሁን የዘራውን ምን ያደርጋል? ያጭዳል። ናቹራሊ እንኳን ሰው ስንዴ ዘርቶ በቆሎ አያጭድም አይደለም? የዘራውን ያንን ነው የሚያጭደው። ስለዚህ ያዕቆብም በዚህ ስፍራ ላይ ያደረገው ነገር መልካም አልነበረም። በእግዚአብሔር ሐሳብና ጊዜ ፕሮግራም አልነበረም የተንቀሳቀሰው። ስለዚህም ፍርሃት መጣበት። ወንድሜ ይገለኛል ብሎ ስለፈራ ወደ ላባ ቤት ሸሸ። በዛ ለ20 ዓመት ታሸ።
ሚስት አገባለሁ ብሎ ሲል አንደኛዋን ራሔልን ወደደና ራሔልን አገባለሁ ሲል ላባ ምን አደረገበት? ኖ ትልቋ እያለች እንዴት ነው ታላቅ እያለች ትንሿን የምታገባ ብሎ ሊያን ሰጠው በጨለማ በሌሊት። እና ጠዋት ሲነጋ ሲያይ ራሔል አይደለችም ሊያ ናት። ስለምን ይሄን አደረክብኝ ሲለው አይ ትልቅ እያለኮ ታላቅ እያለ ታናሽ አንድርምኛ፣ ይሄ ባህላችን ነው። አታውቅም እንዴ? አይሁዳዊ አይደለህ እንዴ አንተ? ይሄን ነገር አታውቅም እንዴ? እና ሌላ 7 ዓመት ግን ከቀጠልክ ችግር የለውም፣ የምትወዳትን ራሔልን ምን አደርግሃለሁ? እሰጥሃለሁ። 14 ዓመት ለሚስት 6 ዓመት የሱን በጎች በመጠበቅ ደምሩ ጠቅላላ ስንት ዓመት? 20 ዓመት። 20 ዓመት ከታሸ በኋላ አይ አሁን እንግዲህ የተስፋ ቃሉ ምን ሆኖታል? እየተሟላለት ነው። እግዚአብሔር በይስሐቅ በኩል የባረከው ነገር ከ20 ዓመት በኋላ ታሽቶ በታሽቶሎጂ ውስጥ ገብቶ ተሰርቶ ምን ሆኗል? ተባርኳል። አሁን የስንት ክፍል ሰራዊት ሆኗል? የ2 ክፍል ሰራዊት ሆኖ አሁን ወደ ወላጆቼ ቤት መለሳለሁ ብሎ ማላነበው ያው እንትኑ ስለምታውቁት ነው። ጉዞ ጀመረ። ጉዞ በሚጀምርበት ጊዜ በሩቅ ማንን አየው? ወንድሙን ኤሳውን አየው። ፈራ እና ጥበብን የራሱን ጥበብ ተጠቀመ። አሁን ሰውን ሰራዊቱን መከፋፈል አለብኛል እና እየከፋፈለ ከፊት አስቀደመና እሱ ከኋላ ሆነ። ከፊት ያስቀደማቸው እጅ መንሻ ለማን የሚያቀርቡ ናቸው? ለኤሳው እጅ መንሻ የሚያቀርቡ ናቸው። የኤሳውን ልብ የሚያራሩ እና ኤሳው በበቀል እንዳይመጣበት በስጦታ ልቡን ምን የሚያረግ በቃ የሚያለሰልስ መልካም የሚያረግ አረገና አስቀደመ። ይሄን ሁሉ ካደረገ በኋላ እሱ ግን አንድ ነገር ማድረግ ነበረበት። አሁንም አነበው ቃል ቁጥር 24 ጀምሮ እንደዚህ ይላል። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበረ። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ፣ እንዲህም አለው ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ ምን አድርገሃል? አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ምን አለው ይላል? ጵኒኤል ብሎ ጠራው ይላል። አይገርማችሁም? ያዕቆብ ፊት ለፊት ከእግዚአብሔር ጋር፣ አንዳንድ የመጽሐፍ ቅዱስ አስተማሪዎች ከክራይስት ጋር ነው ያዕቆብ ኢንካውንተር ያደረገው ይላሉ። ያው ኢየሱስ ክርስቶስም ምንድነው? መለኮት ነው አይደል? እግዚአብሔር ነው። ስለዚህ በቀጥታ ከእግዚአብሔር ጋር ከተገናኘ በኋላ ያዕቆብ እንደተባረከ እንመለከታለን። አያችሁ፣ የ2 ክፍል ሰራዊት እኮ ሁሉ ሆኖ ምን አድርጓል? መጥቷል እኮ። ግን እዚህ ቦታ ላይ ያዕቆብ ጥያቄ ግን ሌላ ነው። ምን እያለ ነው? ካልባረከኝ አልለቅህም። ተባርኳል እኮ በስጋዊ ነገር፣ በምድራዊ ነገር፣ በሚያስፈልገው ነገር እኮ ሰብስቧል። የ2 ክፍል ሰራዊት ሆኖ መጥቷል። ነገር ግን በልቡ ውስጥ ያለ፣ በመንፈሱ ውስጥ ያለ ጩኸት አለ። እግዚአብሔር የተናገረው ነገር አለ፣ ምን ያልሆነ ያልተፈጸመ። ስለዚህ ሲታገለው ምን አለ? ካልባረከኝ አልለቅህም። እግዚአብሔርም ያንን ኢንሲደንት ስለሚያውቅ ይስሐቅ የጠየቀውን ጥያቄ እንደገና እግዚአብሔር ሲጠይቀው እንመለከታለን። ስምህ ማን ነው? በዚህ ጊዜ ሰውን ማታለል ይቻላል፣ እግዚአብሔርን ግን ማታለል አይቻልም። በሕያው በእግዚአብሔር ፊት ሁሉ ነገር የተራቆተና የተገለጠ ነው። ራቆት ነው። ከእግዚአብሔር ፊት ምንም ነገር መሸሸግ አይቻልም። ስለዚህ እውነቷን ፍርጥ አደረገና ማን ነኝ አለ? ያዕቆብ ነኝ፣ ያዕቆብ ነኝ። እግዚአብሔርም ተደሰተ በመልሱ። ደስ ስላለው ምን አለው እግዚአብሔር? በትክክል አንተ አሁን አንድ ነገር አድርገሃል አለው። ከእግዚአብሔርም ጋር ከሰውም ጋር ታግለህ አሸንፈሃል።
ስለዚህ ከዚህ በኋላ ስምህ ያዕቆብ አይባልም ማን ይባል እስራኤል ምክንያቱም ምን ሆነሃል አሁን ከእግዚአብሔር ጋር ታግለህ አሸንፈሃል ከእግዚአብሔር ጋር ታግለህ በማሸነፍህም ሕይወት ምን ሆነ ተለወጠ እግዚአብሔር ሕይወቱን ከለወጠው በኋላ ያዕቆብ እንዴት አይነት መልእክተኛ የእግዚአብሔር መልእክተኛ እንደሆነ እንመለከታለን ወገኖቼ ይሄ ኢንካውንተር በሕይወታችን ላይ ሁሉ ጊዜ ሊጨምርና ሊበዛልን የሚገባ ጉዳይ ነው ያንድ ጊዜ ክስተት መሆን የለበትም ወደ እግዚአብሔር ቤት ከመጣችሁ በኋላ ምን ያህል እግዚአብሔር በሕይወታችሁ ላይ አሁንም ኢንካውንተሩ አሁንም መገለጡ አሁንም ፕሬዘንሱ አሁንም ድምጹ ምን ያህል እየጨመረ ሄዷል ወይስ ተዳክሟል ወይስ ጠፍቷል ወይስ ጥለነዋል እግዚአብሔር ግን የሚፈልገው ወገኖቼ በሕይወታችን ላይ ይሄ መገለጥ ይሄ እርሱን ማወቅ ሁሉ ጊዜ ምን እየሆነ እንደሄድ ነው እየጨመረ እንዲሄድ እግዚአብሔር ይፈልጋል ስለዚህ የያዕቆብ ሕይወት ከዚህ በኋላ እንደቀድሞ ሲሆን አንመለከተው ምክንያቱም ከማን ጋር ተገናኝቷል ከእግዚአብሔር ጋር ፊት ለፊት ተገናኝቷል ወገኖቼ ከእግዚአብሔር ጋር ሰው ፊት ለፊት ተገናኝቶ እንደቀደመ መሆን አይችልም በፍጹም never መሆን አይቻልም በቃ ሌላ ሰው ነው የምትሆኑት ትለወጣላችሁ እግዚአብሔር ላሰበው ዓላማና እሱ ላቀደላችሁ ለተመለከተው ነገር የሚያዘጋጅ ኃይልና መንፈሱን ሁሉ ያስታጠቃችኋል ምናልባት ጊዜ ለመቆጠብ ፈጠን ብዬ ወደ ሌላው ቀጣይ ሰው እንሄዳለን እግዚአብሔር የተመሰገነ ይሁን ሌላው የምንመለከተው ሰው ሙሴ ነው ሙሴ እስራኤልን ከግብጽ ምድር እየመራ ያወጣ ሰው ነው ከማውጣቱ በፊት ግን ሙሴ 3 40ዎችን አሳልፏል በሕይወቱ ዘመን የመጀመሪያው 40 ዓመት በየት ያሳለፈው ነው በግብጽ ምድር የግብጽን ጥበብ ዕውቀት ተማረ እግዚአብሔር እንደጠራው ግን ያውቅ ነበር እግዚአብሔር እስራኤልን ነፃ ለማውጣት እስራኤልን ከግብጽ ባርነት ነፃ ለማውጣት እንደጠራው ማን ያውቅ ነበር ሙሴ ያውቅ ነበር ሐዋርያት ሥራ ላይ ሲጽፍልን በመጀመሪያ እስራኤላውያኖች ተጣሉ እና እነሱን ምን አደረጋቸው ይላል ለማስታረቅ ሄደና ግብጻዊውን ለእስራኤሉ ደግፎ ምን አደረገው ገደለው ይላል ገደለው እና ከዛ በኋላ ሲናገር በጣም የሚገርም ነገር ይናገራል የእስራኤል ልጆች እሱ መላኩን የሚያውቁ ይመስለው ነበር አይገርማችሁ ሐዋርያት ሥራ ላይ ሄዳችሁ ስታነቡ ታገኙታላችሁ ምዕራፍ 7 ላይ የሚያውቅ ይመስለው ነበር ምን ቸገረው እነሱ አወቁ አላወቁ አይደል እግዚአብሔር እኮ የሚጠራው ማንን ነው አንተን ነው ወይም አንቺን ነው ጉዳዩ ከማጋ ነው የግል እኮ ነው የግል ነው እና ለግሉ ምላሽ ሰጥቶ መጓዝ ነው ያለበት እንጂ ቢያውቁ መልካም ካላወቁ ግን ይሄን ያህል መጨነቅ የለበትም ሙሴ ከዛ በሁለተኛው ቀን ደግሞ እርስ በራሳቸው ሲጣሉ መጣ ለማስታረቅ ሞከረ ከዛ በኋላ ተነሱበት አንተን በእኛ ላይ ሹምና ፈራጅ አድርጎ ያስነሳህ ማን ነው አሉት እግዚአብሔር እኮ ነው ያስነሳው ግን አልገባቸው አላወቁ እና ለ430 ዓመት ግብጽ እስራኤል በግብጽ ምን ነበር ባሪያ ነበር 430 ዓመት ይገርማችኋል ግን እስራኤል የከነዓንን ጉዞ የጀመረው በሙሴ ዘመን ብቻ አልነበረም በኋላ ምን መጣበታለን አብርሃምን እግዚአብሔር ከአባቱ ከታራና እንዲሁም ደግሞ ከሌሎቹ ቤተሰቦቹ ጋር ሲያስነሳው ከካራን አስነሳው ይላል አይደል ከዛ ነው ከኡር አስነሳው ከኡር አስነስቶ ወዴት አመጣው ይላል ወደ ካራን ከካራንም እግዚአብሔር መጣና ለአብርሃም ለታራም ሳይሞት በፊት ምን አላቸው ይላል ወደ ከነዓን ሂዱ አላቸው ይላል አይገርማችሁ የከነዓን ጉዞ በአብርሃም ጊዜ ነው የተጀመረው እንዴት ሩቅ ነው ከዛ በኋላ እኮ 430 ዓመት
እስራኤል ምን ሆኗል? በግብጽ ምድር ባሪያ ሆኗል እኮ። ስንት ሴንቸሪ እንደሆነ እንግዲህ ተመልከቱት። መቶ እንኳን ብለን ብናስበው የግብጽ ምድር ራሱ ቀላል አይደለም። በጣም ረጅም ዘመን ነው። ግን እኔ አንድ ነገር ልቤን ስትራይክ አደረገው። ይሄ ጉዞ የሚያመለክተው ወገኖቼ የኔና የናንተን ጉዞ ነው። መንፈሳዊውን ጉዞ ነው የሚያመለክተው። ምክንያቱም የተጓዙት ረጅም ዓመት ነው። ያን ያህል የሚፈጅ ጉዞ የለም። ሲጀመርም የለም እኮ እግዚአብሔር እየተናገረ ያለው በክርስቶስ ኢየሱስ ስለሚያመጣው መንፈሳዊ ጉዞ፣ ቅዱሳን ወደዛ ስለሚሄዱበት ወደ እግዚአብሔር መንግሥት ስለሚሄዱበት ጉዞ እየተናገረ ነው። የከነዓን ጉዞ ከአብርሃም ከታራ ጋር አብረው ከካራንና ከኡር በመነሳት እንደጀመረ እንመለከታለን። ስለዚህ እግዚአብሔር ወደ ሙሴ መጣና አሁን ሕዝቤን ምን ማድረግ እፈልጋለሁ አለው። ነፃ ማውጣት እፈልጋለሁ እና አንተን ነው ምልክህ አለው። እግዚአብሔር በመጀመሪያ ግን ለሙሴ ራሱን ምን ማድረግ ነበረበት? መግለጥ ነበረበት። መገለጥ ያስፈልጋል። በሉት እስኪ አጠገባችሁ ላለው እግዚአብሔር ሊገለጥልን ያስፈልጋል እኮ። ከመላካችን በፊት እግዚአብሔር ኢንካውንተር ሊያደርገን ያስፈልጋል። ካለበዚያ ያላወቅነውን እግዚአብሔር እንዴት አድርገን ነው የምናስተዋውቀው? ያልተገለጠልንንስ እግዚአብሔር እንዴት አድርገን ነው የምንገልጠው? እና ለሙሴ ምዕራፍ 3 ቁጥር 2 ላይ እንደዚህ አለው። ሙሴም የዮቶሩን የአማቱን የምድያምን ካህን በጎች ይጠብቅ ነበር። የመጀመሪያው 40 ዓመት ውስጥ ነው እዚህ ቦታ ላይ ያለው ሙሴ ነው። የሁለተኛው 40 ዓመት ውስጥ ነው ያለው። እና እንደዚህ ብየዋለሁ እኔ ቅድም 3ቱን 40ዎች ጠቀስኩላችሁ አይደል? አላቋረጥኩትም አይደለም? ሙሴ 80 ዓመት ታሽቷል ወይም ተሰርቷል። በግብጽም በአማቹ በዮቶር ቤትም በጎቹን በመጠበቅ ከዛ ሚስትም አግብቷል፣ ልጆችም ወልዷል፣ ማሳደግ ጀምሯል፣ ኃላፊነት ውስጥ ገብቷል። እግዚአብሔር በሁለቱ 80 ዓመቶች በሁለቱ 40ዎች በ80 ዓመት ሙሴን ምን አድርጎታል? አሰልጥኖታል፣ ሰርቶታል ህይወቱን። ከዛ በኋላ ነው በዚህ ስፍራ ላይ ሊልከው መጣ። ወደ ሌላኛው 40 ዓመት ሊያሸጋግረው ሲመጣ እንመለከታለን። 40 ዓመት ከተሰራ በኋላ 40 ዓመት እንዲያገለግል ማለት ነው። ዛሬ እኛ ስንት ዓመት እንደተሰራን አይዶን ነው። ግን ለማገልገል ምን መሆን ያስፈልጋል? መሰራት ያስፈልጋል። ለማገልገል ከማገልገላችን በፊት ወይም ደግሞ ያገለገልንም ህይወታችን ምን መሆን አለበት? መሰራት አለበት። መለወጥ አለብን። ሁሉ ጊዜ እየተሰራን መቀጠል አለብን። ወደ ምድረ በዳም ዳርቻዎች በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል ምን አደረገ? አየ። ሙሴም ሊሄድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔርም ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እሱን ጠርቶ ምን አለው? ሙሴ ሙሴ ብሎ ጠራው። ተርኒንግ ፖይንት ለሙሴ እዚህ ጋር ነበረ። ከዚህ በኋላ ሙሴ ብዙ አልተከራከረም፣ ተከራክሯል። ሙሴ ግን የሚከራከርበት ነጥብ እግዚአብሔር የሚፈልገው ነጥብ እኮ ነው። አይገርማችሁም? ሙሴን ያስመረጠውን ነጥብ ሙሴ የለኝም ብሎ በእግዚአብሔር ዘንድ ምክንያት አድርጎ ያቀርባል። አገኛችሁኝ? እግዚአብሔር ሙሴን የፈለገበት ሐሳብ ነጥብ ሙሴ የሚተነትነው እንዲህ ነኝ የሚለው ነገር እግዚአብሔር ሙሴን የመረጠበት ነገር ነው። አገኛችሁኝ? ምክንያቱም ሙሴ ምን ብሏል? እኔ አንደበቴ ትብ ሰው ነኝ፣ መናገር አልችልም፣ ሌላም ነገር ሲል እግዚአብሔር በዛ ጉዳይ እንደመረጠው እንኳን አላወቀም። ምክንያቱም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 28 29 30 ላይ ስትሄዱ እግዚአብሔር በክርስቶስ ኢየሱስ ምን አይነቱን መረጠ ይላል? ደካሞችን፣ በዚህ ዓለም ጥበብ የሌላቸውን ደግሞስ የተናቁትን ምን አደረገ? መረጠ። ምን ለማድረግ ይላል? ዝቅ ብሎ ወደታች ያኛውን ከፍ ያለውን ምን ለማድረግ? ለማሳፈር። አይገርማችሁም? የእግዚአብሔር አሰራር እንደዚህ ነው። ሙሴ አልችልም ቢልም የመረጥኩ እኮ ስለማችል ነው።
ምክንያቱም የማን ችሎታ እንዲታይ? የእግዚአብሔር ችሎታ እንዲታይ። በቃ ሁሉ ጊዜ እኮ እግዚአብሔር እንደዚህ ነው። ኃይለኛ ስለሆንን አይደለም የሚጠቀምብን፣ አዋቂዎች ስለሆንን አይደለም፣ ደካማዎች ስለሆንን ግን ይጠቀምብናል። አታስታውሱም? ጌዲዮን እኮ ብዙ ሰራዊት ይዞ በመጀመሪያ ለውጊያ ወጣ አይደለም እንዴ? ወደ 32,000 ሰራዊት ይዞ ወጣ ከ100,000 ሰራዊት ጋር ለመግጠም። 32 እና 100 አስቡት፣ አይመጣጠንም እኮ የ70 ምናምን ሺህ ዲፈረንስ አለ። ሆኖም ግን እግዚአብሔር 32ቱ ምን ሆኗል አለው? በስቷል፣ ብዙ ነው። እግዚአብሔር በብዛት አያምንም። እግዚአብሔር በጥንካሬ በቃ በእንደዚህ በኃይል በችሎታ ምናምን አያምንም። ስለዚህ ምን አድርጋለሁ? ህዝቡን ቀንስ አለው እና ቀነሰ። ቀንሶ ስንት ሺህ ቀረ ይላል? 10,000 አካባቢ ቀረ። እግዚአብሔር አሁንም ምን ሆኗል አለ? በስቷል፣ መቀነስ አለበት። ከ100,000 ጋር እግዚአብሔር ስንት ሊያመጣ ነው? አይገርማችሁ? 100,000 እያለ አሁንም ቀንስ ይለዋል። 10,000ንም ቀንስ። አሁን ለመቀነስ ሁሉንም ወደ ውሃው ወሰዳቸውና በዛ ቦታ ላይ ፈትናቸው። ውሃውን በእጁ የሚጠጣውን ምረጠው፣ ሌላውን ሁሉ ግን ወደ ቤቱ መልስ አለ። ከዛ በኋላ ስንት ሰው ቀረ ወገኖቼ? 300 ሰው። በእነዚህ በ300 ሰው አለ እግዚአብሔር 100,000 አሳልፌ እሰጥሃለሁ። ዋው! እግዚአብሔር ኃያል ነው ወገኖቼ። እግዚአብሔር ኃያል ነው እያልኳችሁ እኮ ነው። የእኛን ችሎታ አይደለም እግዚአብሔር የሚመለከተው፣ የእናንተን ኤክስኪዩዝ በፍጹም እንደውም እግዚአብሔር የመረጣችሁ የእናንተ ኤክስኪዩዝ ስላለ ነው። ጌዲዮንም እኮ ብዙ ምክንያቶች አቅርቧል አይደለ? እኔ ወገኔ እንደዚህ ነው ምናምን። እግዚአብሔር እኮ በዛ ምክንያት ነው የመረጠው። ምክንያቱም በደካማ ነው ኃይሉን እግዚአብሔር መግለጥ የሚፈልገው ሁሉ ጊዜ አይደለም? ቅድም ቆሮንቶስ ላይ እንደተመለከት ነው። ከዛ በኋላ እግዚአብሔር ለሙሴ ምን አለው? የሕዝቤ የእስራኤል ጩኸት ወደኔ ምን አድርጓል? መጥቷል። ጩኸታቸውን ሰማው፣ ጭንቀታቸውን ሰማው። ደግሞም ላድናቸው ምን አደረኩ? ወረድኩ። አሁንም ምን ላደርግልህ ነው የተገለጥኩልህ? ልልክህ ነው የተገለጥኩት። ወገኖቼ ጌታ ተገልጦልናል አይደለም? የተገለጠልን ሊልከን ነው። መልእክተኞች ሊያደርገን ነው። ትልቅ መልእክት አለን። ኢየሱስ ያድናል የሚል፣ ኢየሱስ ጌታ ነው የሚል፣ የሰዎችን ኃጢአት የሚያጥብ የከበረ ደም፣ ንጹህ የሆነ ደም ፈሷል የሚል መልእክት አለን። ምክንያቱም ምን ስለሆነልን? ስለተገለጠልን፣ ኢንካውንተር ስላደረገን። ዛሬ ይህንን መልእክት እያወጅን ነው። ሙሴን እንደዛ ነው ያለው። የሕዝቤን ጩኸት ምን አደረጉ? ሰማው። እግዚአብሔር ሙሴን ስለፈለገ ብቻ አይደለም፣ ነገር ግን ምን አይነት ጩኸት ሰምቷል? የሕዝቡን ሰቆቃ ጩኸት ሰምቷል። ስለዚህ እግዚአብሔር ያንቀሳቀሰው የሕዝቡ ልቅሶ ነው፣ የሕዝቡ ጸሎት ነው፣ የሕዝቡ እንባ ነው። ሙሴን አመጣው። 40 ዓመት እንዴት አድርጎ በምድረ በዳ ሕዝቡን እንደመራ እንመለከታለን። የሙሴ ኢንካውንተር በዚህ ብቻ አላበቃም። በ40 ዓመቱ ስትመለከቱ እግዚአብሔር ከሙሴ ጋር ያደረገው መገለጥ በጣም የሚገርም ነው። በጣም ልቤን የሚነካውን አንዱን ልንገራችሁና ወደሚቀጥለው ሰው እንሄዳለን። እና ምንድነው ያደረገው? ሙሴ ወደ ተራራ ከወጣ በኋላ ያንን ትእዛዙን ለመቀበል ትእዛዙን ተቀበል አይደል? 40 ሌሊትና 40 ቀን ቆይቶ ሙሴ አልበላም፣ 40 ቀን አልጠጣምም ይላል። ይቻላል እንዴ ወገኖቼ? በጣም ከባድ ነው። አንዳንድ ሰዎች እንደዛ አረግን ይላሉ፣ እያረግን ነውም ይላሉ። እኔ እንዴት ነው የሚችሉት እላለሁ። አይደለም። ሙሴ ግን ችሏል። ሙሴ ችሏል። እና ሙሴ ሲወርድ የሚገርመኝ ነገር፣ ልቤን ታች የሚያደርገው ነገር እዚህ ጋር ነው ያለው። ሙሴ ሲወርድ ከታች ያለው የእስራኤል ሕዝብ ፊቱን ለማየት አልቻሉም። አይገርማችሁም? ፊቱ ያበራ ነበረ። የእግዚአብሔር ክብር በላዩ ላይ ነበረ። ፊትህን ሸፍን እስከሚሉት ድረስ ፊቱ ያንጸባርቅ ነበር። ሙሴ በመጀመሪያ በቁጥቋጦው እሳት፣ ከዛ በተለያዩ አጋጣሚዎች እና ሁኔታዎች ሕዝቡን በምድረ በዳ ሲበራ እግዚአብሔር ራሱ ምን ሆኖለታል? ተገልጦለታል። ከዚህ የተነሳ ነው በቦልድነስ በነገስታት ፊት ይቆም ነበር።
በቦልድነስ የሚያደርገው ድንቅና ታምር እነዛ 10 ታምራቶችን ያደርግ የነበረው እግዚአብሔር ስለተገለጠለት ነው። ወገኖቼ ዛሬ ብዙ ነገር እየሰማን ነው። እግዚአብሔር ጌታ ኢየሱስ ክርስቶስ እያደረገ ስላለው ነገር አይደል? ለብዙዎች እየተገለጠላቸው ወደ ጌታ እየመጡ ነው። ኢየሱስ ራሱን እየገለጠላቸው፣ በተለይ ለሙስሊሞች ራሱን እየገለጠላቸው ብዙዎች እየተማረኩ ነው። እግዚአብሔር የተመሰገነ ይሁን። ዛሬም በእኛ ህይወት ይሄ ሊበዛልን ይገባል። መገለጡ ሲበዛልን ከመቼውም ጊዜ ይልቅ ኃይለኞች ምን ሆነው ያን ጊዜ ነው። የእግዚአብሔር ክብር በህይወታችን ላይ ሊሰራ የሚችለው ያን ጊዜ ነው። ወገኖቼ የሱን ማንነት መመልከት ሲበዛልን፣ የሱ ኢንካውንተር በህይወታችን የጎላ ሲሄድ ህይወታችን እየተቀየረ ከክብር ወደ ክብር ይሄዳል። እግዚአብሔር የተመሰገነ ይሁን። እና ሙሴ በዚህ በቁጥቋጦው እሳት ተቀየረ። 40 ዓመት የእስራኤል ልጆች ከ430 ዓመት ባርነት አውጥቶ ወደ ተስፋይቱ ምድር በእነ አብርሃም ወደ ተጀመረው ጉዞ አስቀጠላቸው። ምንም እንኳን እሱ አትገባም ቢባልም፣ አሁንም ግን የከበረ የእግዚአብሔር ሰው ነው። ወደ ጌታ ከሄደ ካንቀላፋም በኋላ እንኳን በአዲስ ኪዳን እንደገና በመገለጥ ተራራ ላይ ምን አድርጓል? ታይቷል እኮ። አያችሁ፣ ጌታ የተገለጠላቸው ሰዎች፣ በክብር የተመላለሱ ሰዎች፣ ኢየሱስን በሚገልጥ ህይወት የተመላለሱ ሰዎች ቢሞቱም እንደገና በክብር የሚገለጡበት ሁኔታዎች አሉ። በአዲስ ኪዳን ይሄ ሆኗል። ሙሴ ኢየሱስ በተገለጠ ጊዜ አብሮት ምን ሆኗል? ተገልጧል። ፊቱ ባበራ ጊዜ፣ ልብሱ ነጭ በሆነ ጊዜ ሙሴና ኤልያስ እኮ ታይተዋል። ምን አይነት የክብር ህይወት ነው የተመላለሰው የብሉይ ኪዳኑ ሰው። ዛሬ የብሉይ ኪዳን ሰው ነው ብለን ትንሽ ወደ ኋላ ልናደርገው የምንፈልገው ሰው ኖ ኖ ኖ ኖ የከበረ ህይወት የኖረ ሰው ነው ወገኖች። እኛ እሱ ጋር አልደረስንም። የአዲስ ኪዳን ሰዎች ነን፣ ግን ከዛ የበለጠ ህይወት ልኖር ይገባል፣ ግን አልደረስንም። ፊቱ ያንጸባረቀ ሰው እንደ ሙሴ በአዲስ ኪዳን አንድ እስጢፋኖስ ብቻ እኮ ነው አይደል? እስጢፋኖስ እየወገሩት እያለ ፊቱ ምን ያደርግ ነበር ይላል? ያበራ ነበረ። ግን እስቲ ሊወግሩታል እኮ። አይገርባችሁም? ፊታችሁም እየበራ ልትወገሩ ትችላላችሁ፣ ችግር የለውም። ግን እናንተ የእግዚአብሔርን ክብር ይዛችሁ ምን አድርጉ? ቀጥሉ። እስኪ የእግዚአብሔርን ክብር ይዤ ቀጥላለሁ በሉ። የፈለገ መገፋት ቢኖርባችሁም፣ የፈለገ ድንጋይ ይዘው እኮ እየወገሩት ነው። ተመልከቱ፣ ፊቱ ምን እያደረገ ነው? አዘ ሴም ታይም እያበራ ነው። ስለዚህ እግዚአብሔር በእናንተ ህይወት እየከበረ፣ እግዚአብሔር በእናንተ ህይወት እየሰራ ድንጋይ ሊነሳባችሁ ይችላል። ነገር ግን ዶንት ወሪ አባውት ዛት። ማን ነው ቴክ ኬር የሚያደርገው? ያንን እግዚአብሔር ነው ቴክ ኬር የሚያደርገው። እናንተ ግን ምን አድርጉ? ከክብር ወደ ክብር፣ ከኃይል ወደ ኃይል ቀጥሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢንካውንተር ካለ ሁሉ ጊዜ እንለወጣለን። ለመልእክተኛ ለመሆን የተዘጋጀ ህይወትና ማንነት ይኖረናል። ሌላው ፈጠን ልበል ሰዓት እየሄደብኝ ስለሆነ፣ ሌላው የምንመለከተው ሰው ኤልሳ ነው። ኤልሳ ሁላችሁም እንደምታውቁት ለነብይነት እግዚአብሔር አስቀድሞ ያዘጋጀው ሰው ነው። አስቀድሞ ምን ያደረገው ሰው ነው? በኤልያስ በኩል እግዚአብሔር ተናግሯል። በፈንታህም ብሎ ኤልሳን ሄደህ ምን አድርገው ብሎታል? ቀባ ብሎታል። ነገር ግን የተዘጋጀ ሰው ቢሆንም እግዚአብሔር ግን ራሱ ደግሞ ለሱ መምጣትና መገለጥ ነበረበት። ከመላኩ በፊት የእግዚአብሔር ኢንካውንተር በህይወቱ ስለሚያስፈልገው ኤልያስ ራሱ ወደ ኤልሳ ሲሄድ እንመለከታለን አይደል? እና ወደ ኤልሳ ሄደ። ኤልሳ እያረሰ ነበረ። ሀብታም ሰው ነበረ። ኤልሳ ከ12 ጥማድ በሬዎቹ በአንደኛው ላይ ያርስ ነበረ። ሄደና ምኑን ጣለበት ይላል? መጎናጸፊያውን ጣለበት ይላል። ከዛ መጎናጸፊያውን ሲጥልበት ኤልሳ ገባው ነገሩ ምን እንደሆነ ስለገባው ኤልያስን መከተል ግድ እንደሆነ ተረዳ። እና ምን አደረገ? እንዳይከተል ወደ ኋላ ልቡን እንዲጎትተው የሚያደርገውን ነገር እዛው ጋር አስቀረና ምን አደረገው ይላል? እንደውም ቃል በቃል በሬዎቹን አረደና ለሰዎቹ ምን አደረጋቸው ይላል? አበላና። ወገኖቼ ጌታን ስትከተሉ ወደ ኋላ እንዳታስቡ፣ ወደ ኋላ እንዳትሄዱ የሚያደርጋችሁን ነገር ምን መሆን አለበት?
መታረድ አለበት፣ መተው አለበት፣ ዋጋ መከፈል አለበት። የኢየሱስ ክርስቶስ ትምህርት እኮ እንደዛ ነበር አይደል? ሊከተለኝ የሚወድ ቢኖር እኮ ብሏል አይደል? ደቀ መዛሙርቱም እኛ ሁሉን ትተን ተከተልነን ያሉት እና እዚህ ቦታ ላይም ኤልሳ አርዶ ተከተለው። ምክንያቱም ገብቶታል የተጠራው ያረፈበት መጎናጸፊያ ኮኔክሽን መገለጥ ኢንካውንተሩ ምን እንደሆነ ገብቶታል። ስለዚህ ተከተለ። ያለውን ነገር ሁሉ አርዶ ተከተለ እና በመጨረሻ የኤልያስ መጎናጸፊያ በሱ ላይ በትክክለኛ መልኩ ሲወድቅ የነቢያት ልጆች ኤልሳን አዩትና የኤልያስ መንፈስ በኤልያስ ላይ አርፏል አሉ ይላል። አይገርማችሁ? አሁን ተረጋገጠ። ኤልሳ ምን ሆኗል? አሁን ነብይ ሆኗል። ኤልሳ አሁን ምን ሆኗል? ተቀብቷል። የኤልያስ መጎናጸፊያ በሱ ላይ እንደወደቀ ቀድሞ አትከተል፣ ቀድሞ አትሂድ ይሉ የነበሩ ሰዎች ሁሉ አሁን ንግግራቸው ተቀይሯል። የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ኤልሳም ደግሞ ፕራክቲካሊ ከኤልያስ ጋር አብሮ ከፍሎ የተሻገረውን ዮርዳኖስን እሱ ለብቻው ምን አደረገው? ከፍሎት ተሻገረ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ኤልሳ በዚህ ሁኔታ ከተለወጠ በኋላ የጌታን መንፈስ ካገኘ በኋላ እንደ ቀድሞ እንዳልሆነ እንመለከታለን። እንደውም አሮጌውን የሱን ነገር ሁሉ ምን አደረገ ነው የሚለው? ቦጫጨቀው ይላል እኮ አይደል? የሱን አሮጌውን ልብሱን አሮጌውን የራሱን ካባ ቦጫጭቆ ምን አደረገው ይላል? ጣለው። ከዛ ከኤልያስ የተቀበለውን መጎናጸፊያ ለበሰው። ከዛ ጉዞውን እንደቀጠለ እንመለከታለን። ይሄም የእግዚአብሔር ማንነት ካገኘን በኋላ በአዲስ ነገር ነው የምንሄደው። በአሮጌ ነገር አይደለም የምንሄደው። አዲስ በሆነ ክብር፣ አዲስ በሆነ የእግዚአብሔር መንፈስ አሰራር፣ አዲስ በሆነ የእግዚአብሔር መንፈስ የቅባቱ ኃይል ነው የምንሄደው። እንደ ቀድሞ አይደለም። እግዚአብሔር የተመሰገነ ይሁን። እዚህ ጉባኤ ብዙ ሰዎች እንዳላችሁ አውቃለሁ። እግዚአብሔር የሚናገራችሁ የእግዚአብሔርን ድምጽ የምትሰሙ እግዚአብሔር ሊያሳድጋችሁ የሚፈልገው ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ። እግዚአብሔር የተመሰገነ ይሁን። ወደ ሙላት ነው ሊያስገባን እግዚአብሔር የሚፈልገው። እግዚአብሔር ከዚህ ያነሰ ልብ የለውም ለኔና ለእናንተ። የሚመለከተው ይሄንን ነው። ጌታ የተመሰገነ ይሁን። ሌላው የምንመለከተው ሰው አብርሃም ነው። አብርሃም ቅድም በመሃል ላይም ዳሰስ ስላደረኩት ባልፈውም ችግር የለም። ምክንያቱም ለአብርሃም እግዚአብሔር ብዙ ጊዜ ተገልጦለታል። እንደምታስታውሱት በጣም ብዙ ጊዜ ተገልጦለታል እና እግዚአብሔር ግን አብርሃምን ለምን እንደጠራ ዋናውን ዓላማ ማወቅ አለብን። አብርሃምን እግዚአብሔር ሲጀመር ለምንድን ነው የጠራው? ሲጀመር እግዚአብሔር የጠራው ክርስቶስ ኢየሱስ በስጋ ከሱ ወገን እንዲመጣ ነው። ቅዱሳን ሰማችሁኝ? አብርሃም ለምን ተጠራ ብለን ስንጠይቅ እግዚአብሔር አብርሃምን የጠራበት ዋነኛው ዓላማ ክርስቶስ ኢየሱስ በስጋ ከማን ወገን እንዲመጣ ነው? ከአብርሃም ወገን እንዲመጣ ስለፈለገ ነው። አያችሁ እግዚአብሔር ለዓላማው እንደጨካኝ እንደሆነ። ኢየሱስ ክርስቶስ እኮ ገና ነው፣ ሩቅ እኮ ነው። ነገር ግን እግዚአብሔር ለማምጣት ጄኔሎጂውን መጠበቅ ስለፈለገ፣ የዘር ግንዱን መጠበቅ ስለፈለገ እግዚአብሔር አንድ ሰው ጠራ ከከለዳውያን ኡር። ማንን? አብርሃምን። ኢየሱስ ክርስቶስን ከዛ ዘር ለማምጣት ስለፈለገ ማለት ነው። አብርሃም ማለት ታላቅ አባት ማለት ነው። አብርሃም ሲለው ግን እግዚአብሔር ምን ማለቱ ነው? የብዙዎች አባት አረጋለሁ ብሎ እንደጠራው እንመለከታለን። እና ለአብርሃም በተለያየ ስፍራ ላይ እግዚአብሔር ራሱን ምን አድርጎለታል? ገልጦለታል። አብርሃም ሲሳሳት፣ አብርሃም መንገዱን ሲስት እንኳን እግዚአብሔር እየተገለጠ ምን ሲለው እናያለን። አብርሃም ለምሳሌ አንዱን ብንመለከተው በ17 ቁጥር 1 እና 2 ላይ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ምን ሁን? ተመላለስ። አብርሃም በእግዚአብሔር ፊት አልነበረም እንደሚመላለስ? በእግዚአብሔር ፊት እኮ ነው።
ግን አንድ ቀን ግን ከእግዚአብሔር ፊትና መንገድ ምን ያለበት ጊዜ ነበር? የወጣበት ጊዜ ነበር። ስለዚህ እግዚአብሔር ያ ነገር ስላላስደሰተው አብርሃም በኔ ፊት መመላለስህን ፍጹምነትህን አሁንም ምን አድርገው ቀጥለው መንገድህ ከኔ ሰወር ብሎ ከኔ ፊት ወጥተህ አይቻለው ማለቱ ነው። አያችሁ መቼ ነው የወጣው አብርሃም ከእግዚአብሔር አይን ፊት ፍጹም ከመሆን? መቼ ነው በእግዚአብሔር ፊት ከመመላለስ መቼ ነው የወጣው? ወጥቷል እኮ አይደል? ወደ አጋር በገባ ጊዜ እግዚአብሔር ፊት ታጥቷል። በእግዚአብሔር ፊት አልነበረም የሚመላለሰው። ስለዚህ እግዚአብሔር ለአብርሃም እንደገና መገለጥ ነበረበት። ስለዚህ ተገለጠና እኔ ኤልሻዳይ ነኝ፣ በፊቴ ምን አድርግ? ተመላለስ፣ ፍጹምም ሁን፣ መልካምነትህን በእኔ ፊት ቀጥል፣ ለእኔ መታዘዝህን እኔን መፍራትህን ምን አድርግ? ቀጥል። ወዴት ነህ አብርሃም? ልክ ለአዳም እንደተባለው እኮ ነው። እግዚአብሔር አዳምን በኃጢአት ሲወድቅ ምንድነው ያለው? አዳም ሆይ ወዴት ነህ? እግዚአብሔር አዳም የት እንደሆነ እኮ ያውቃል፣ ችግር የለበትም። ግን ማን ኮንሽስ እንዲሆን ነው? ራሱ አዳም ኮንሽስ እንዲሆን ነው። አለ ያውቀዋል። የት ነህ የሚለው ጥያቄ ለአዳም እንጂ ለእግዚአብሔር አይደለም። እግዚአብሔርማ የት እንዳለ ያውቀዋል፣ ምንም ውስጥ እንደገባ ያውቃል። ነገር ግን አዳምን ለማንቃት የመጣ የእግዚአብሔር ድምጽ ነው። እዚህ ስፍራ ላይም ለአብርሃም የሚጠይቀው እግዚአብሔር ይሄንን ነው። በፊቴ ምን አድርግ? ተመላለስ፣ ፍጹም ሁን። እግዚአብሔር እየተገለጠለት በጣም አስደናቂ የሆነ የእምነት አባት ተብሎ የተጠራ ሰው ነው አብርሃም ሁላችን እንደምናውቀው። ነገር ግን ያለ ኢንካውንተር አልሆነም። ያለ ኢንካውንተር አልሆነም። ወገኖቼ የህይወት ለውጥ የሚመጣው እግዚአብሔር በክብሩና በማንነቱ ሁሉ ጊዜ የተገለጠልን ከመገለጥ ወደ መገለጥ ከእምነት ወደ እምነት ስንሄድ ነው እግዚአብሔር በእኛ ህይወት ያለ መከልከል የሚሰራው። አያችሁ በጸሎት 1 2 3 ሰዎች ሊፈወሱ ይችላሉ። በእግዚአብሔር የክብር መገለጥና በእግዚአብሔር መገኘት ግን ምንም ሳይጫን ሳይጸለይ ጉባኤ ሁሉ ያለበት ችግር ምን ሊሆን ይችላል? ሊፈወስ ይችላል። ስለዚህ ዛሬ ለቤተ ክርስቲያን የሚያስፈልገው ቀጣዩ ክብር የመገኘቱ ክብር ነው። አሜን። የእግዚአብሔር የፕሬዘንሱ ክብር በቃ ምንም ነገር ማግደው ሰው እጅ ጫነብኝ አልጫነብኝ ጸለየልኝ ያልጸለየልኝ መገኘቱ እስካለ ድረስ ሰዎች ምን ይሆናሉ? ይፈወሳሉ፣ በመንፈስ ቅዱስ ይሞላሉ፣ የእግዚአብሔር ክብር ያገኛቸዋል። አሜን። በቃ ይሄ ክብር እኮ ነው ዛሬ ልንጠማ የሚያስፈልገው ለቤተ ክርስቲያን ለኔና ለናንተ የሚያስፈልገን በመጨረሻው ዘመን ላለችው ቤተ ክርስቲያን የሚያስፈልገው የእግዚአብሔር ክብር በመገኘቱ የሚያጥለቀልቀን የእግዚአብሔር ክብር ያስፈልገናል። አሜን። እግዚአብሔር እንደዚህ ያደርግልን ለሁላችን ለዚች ቤተ ክርስቲያን ለኔና ለናንተ በመንሄድበት ሁሉ መገኘቱን ይዘን ከሄድን እኮ ሰዎች ንስሐ ይገባሉ። ምክንያቱም የእግዚአብሔር መገኘት ከኛ ጋር ሰዎች እኛን አይተው ይወቀሳሉ በኃጢአታቸው። አጋንንት በፊታችን ሊቆም አይችልም፣ ምክንያቱም የእግዚአብሔር መገኘት ወርሶናል። ወደዚህ ክብር እግዚአብሔር ይመልሰን። አሜን። አብርሃም የእምነት አባት የተባለው በከንቱ አልነበረም። ምን ስለሆነለት ነው? እግዚአብሔር ደጋግሞ ራሱን ስለገለጠለት ነው። ደጋግሞ እግዚአብሔር ራሱን ይግለጥልን። አሜን። ጌታ የተመሰገነ ይሁን። ሌላው የመጨረሻው ሰው የምንመለከተው ጳውሎስ ነው። ጳውሎስ ከአዲስ ኪዳን እንደው ሳንመለከት በጨርስ እንደው ምንነካው እንደምትሉኝ ነው አይደል? ጳውሎስ ሁላችሁም እንደምታውቁት ፈሪሳዊ የነበረ የእግዚአብሔርን ሕዝብ የሚያሳድድ ነገር ግን ያለ ዕውቀት እኮ ነው። ያለ ዕውቀት ሆኖ የእግዚአብሔርን ሕዝብ ያሳድዳል። ይቀናል፣ ግን ያለ ዕውቀት ነው። ሮንግሊ ነው። እና ሳውል የሚለው ስሙ የዕብራይስጥ ስሙ ሲሆን ጳውሎስ ደግሞ የሚለው የሮማዊ ስሙ ነው። ሁለት ስም ነው ያለው ጳውሎስ። ጳውሎስ የሮም ስሙ ሲሆን የሮም ዜግነት አለው በአባቱ እዛ ስለተወለደ። ሳውል ደግሞ የሚለው ዕብራይስጥ ስለሆነ ነው የዕብራይስጥ ስሙ ነው። ግን የሳውል ምን ይመስላል ብትሉኝ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 መሰረት ሳውል ቀጠን ያለ ሰው ሳይሆን አይቀርም። ምክንያቱም ምን ይላል? ይህ ሰው መልእክቱ ምንድነው ይላል? ኃይለኛ ናቸው መልእክተኞቹ፣
ወይም መልእክቶቹ ምንድናቸው? እናንብበው እንደሄደን ክፍሉ እናንብበው እስኪ። የኔ አይደለም የተነሳሁት ከቃሉ ላይ ካለው ሐሳብ ነው። ምን እያለ ነው እንዳትሉኝ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ስለ ጳውሎስ ነው የሚናገረው። መልእክቶቹስ ከባድና ምንድናቸው? ኃይለኛ ናቸው። ሰውነቱ ግን ሲታይ ደካማ ነው፣ ንግግሩ የተናቀ ነው ይላሉና። መልእክቶቹ ምንድናቸው? ከባድና ኃይለኛ ናቸው። የጳውሎስ መልእክቶች ተመልከቱ እንግዲህ። ከአዲስ ኪዳን ብዙውን መልእክት የጻፈው ዛሬ ሁልጊዜ የምንሰብከው የምናነበው ማን ነው? ጳውሎስ ነው የጻፈው፣ ወይም ሳውል ነው የጻፈው። መልእክቶቹ በጣም ከባድና ኃይለኛ ናቸው። ጳውሎስ ባገለገለበት ጊዜ በጥላው እንኳን ሰዎች ምን ያደርጉ ነበር? ይፈወሱ ነበር። ኃይለኛ የሆነ የእግዚአብሔር ክብር በሱ ሕይወትና አገልግሎት ተገልጧል። ነገር ግን የሰውነት ጉዳይ አይደለም። አያችሁ ጳውሎስ ምን አይነት ሰው ነው? እንደኔ ሸንቃጣ ሰው ነበረ። እኔ እንኳን ትንሽ ወርጫለኝ። እሱ ያው እነ መጥምቁ ዮሐንስም ተመልከቷቸው እስኪ። መጥምቁ ዮሐንስ እኮ የበረሃ ሰው ነው አይደል? የበረሃ አንበጣና ማር እየበላ ይላል እኮ። ግን እንዴት አይነት ፓወርፉል የእግዚአብሔር ሰው እንደሆነ ተመልከቱ። ንስሐ ግቡ፣ ማንንም አይፈራም። ንስሐ ግቡ ሲል የመጣው በኤልያስ መንፈስ እንደሆነ ጌታ ኢየሱስ ይመሰክርለት እንመለከታለን። ሳውልም እዚህ ጋር እንደዚህ የሆነው ጅማሬው በጣም ጠንካራ ስለነበረ ነው። በሐዋርያት ሥራ ምዕራፍ 9 ላይ ምን ይላል? ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትን ሰዎች ወንዶችን፣ ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ምን አደረገ? ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ምን ሆነ? ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ምን ሰማ? ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳደደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠ እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን ይነግሩሃል አለው ይላል። የመጀመሪያ የሳኦል ኢንካውንተር እዚህ ጋር እንመለከታለን። ኢየሱስ ክርስቶስ ራሱ በብርሃን ሲገናኘው እንመለከታለን። አይኑ እስኪታወር ድረስ ባጠገቡ ያሉ ሰዎች ድምፁን ይሰማሉ፣ ነገር ግን ማንንም አዩ። ለሱ ግን ቀጥተኛ የሆነ መልእክትና ንግግር ጌታ ኢየሱስ ክርስቶስ ሲነግረው እንመለከታለን። ከዚህ በኋላ ጳውሎስ እንደቀድሞ መሆን አልቻለም። ጌታ ኢየሱስ ስለተገለጠለት ስለተገናኘው እና ጳውሎስ ተላክ አይደለም ወደ ሐናንያ ነብይ ነው፣ የእግዚአብሔር ሰው ነው። እና እግዚአብሔር ለሐናንያ በመጀመሪያ ነገረው፣ ሳውል የሚባል ይመጣል እንደዚህ ብሎ ዝቅ ብላችሁ ስታነቡት አብራራለት። እና ሐናንያ ምንም ነብይ ቢሆን ሰው ስለሆነ እንደዚህ አለ፣ እግዚአብሔር ሆይ አለ፣ እንዴ ይሄ ሰው እኮ አለ ስንት እንደዚህ ያደረገ የገደለ፣ ኧረ እኔ እፈራለሁ አላምነውም አለ። አላለም ግን ያው ፍራቻውን ንግግሩን ተናግሯል በዛ ውስጥ። እና እግዚአብሔር ደግሞ ባሪያውን ማበረታታት ስለነበረበት ይሄ ሰው ለኔ ትልቅ ዕቃ ነው፣ እኔ የምጠቀምበት ሰው ነው ብሎ እንደገና ነብዩን አበረታታውና እሺ አለ። እና የተላከውን ጳውሎስ መጥቶ እንዴት አድርጎ አይኖቹ እንደተፈወሱ እንመለከታለን። የጳውሎስ ተርኒንግ ፖይንት እዚህ ጋር ነበር ወገኖች። ተገናኘው፣ ኢየሱስ ክርስቶስ ራሱን ገለጠለት። እንደ ቀድሞ መሆን አልቻለም። ስለ ኢየሱስ ክርስቶስ ወዲያው ተነስቶ ምን ማድረግ ጀመረ ይላል? መስበክ ጀመረ። ተገልጦለታል፣ አውቋላ፣ በውስጡ መረዳቱ እውነቱ አላ። እግዚአብሔር የተመሰገነ ይሁን። ወገኖቼ የጌታ መገለጥ በሕይወታችን ይብዛ። አሜን።
ኢየሱስ ዕለት ዕለት ሁሉ ጊዜ ማንነቱን ለኛ ይግለጥልን። ምክንያቱም ያን ጊዜ ነው ሌላ ሰው መሆን የምንችለው። ያን ጊዜ ነው የእግዚአብሔር ክብር ተሸካሚዎች መሆን የምንችለው። ያን ጊዜ ነው ለእግዚአብሔር የሚያስፈልገውን የልቡን ሐሳብ ማከናወን የምንችለው። እግዚአብሔር እኮ ስለ ዳዊት ሲናገር ምን አለ? ፈቃዴን ሁሉ የሚያደርግ የልቤን ሐሳብ ሁሉ የሚያከናውን የእሴይ ልጅ ማንን አገኘው አለ? ዳዊትን አገኘው። ኢንካውንተር ሲያደርገን እግዚአብሔር የሚሆነው ይሄ ነው። የሚሆነው ይሄ ነው። እንለወጣለን። እግዚአብሔር የሚፈልገውን የልቡን ሐሳብ በእኛ ማከናወን ማድረግ ይችላል። እግዚአብሔር የተመሰገነ ይሁን። በመጨረሻ እንድንመለከት የምፈልገው እንግዲህ እግዚአብሔር ቀጣይ በሆነ መልኩ በህይወታችን ላይ የሱ ማንነት እንዲገለጥ የሱ ኢንካውንተር በህይወታችን ላይ እየጨመረ እንዲሄድ ማድረግ የሚገባን ምንድነው? እንዴት ኢንካውንተር በህይወታችን እየበዛ እየጨመረ እንዲሄድ ቀጣይ እንዲሆን እንዴት እናድርገው? የመጨረሻውን ታደርግልናለሽ። አንደኛ የሚያስፈልገው ጸሎት ነው። ያለ ጸሎት ምን የለም? ኢንካውንተር የለም። ሁሉንም ሰዎች ብትመለከቷቸው አሁን የጠቀስኳቸው በሙሉ እግዚአብሔር ጋር ምን ሲያደርጉ ነው? ጊዜ ሲወስዱ እኮ ነው እግዚአብሔር የተገናኛቸው። አቴንሽናቸውን ስቦ ነው እኮ እግዚአብሔር የተገናኛቸው። ሳታቋርጡ ጸልዩ፣ በመንፈስ ጸልዩ። የእግዚአብሔር ኢንካውንተር ሁሉ ጊዜ ለእናንተ ይሆናል፣ ኖርማል ይሆናል። ስለዚህ ከጸለይን እግዚአብሔር ከኛ ጋር የመገለጡን የክብሩን ማንነት ማስተላለፍ ይጀምራል። ሌላው አምልኮ ነው። እግዚአብሔርን በማምለክ መቀጠል አለብን ወገኖቼ። ጸሎትም አምልኮ ነው። የእግዚአብሔርን ቃል መታዘዝም አምልኮ ነው። የእግዚአብሔርን ቃል ማንበብም አምልኮ ነው። እነዚህ ነገሮችን በማድረግ ስንቀጥል የእግዚአብሔር መገኘት፣ የእግዚአብሔር መገለጥ፣ ክብሩ፣ ማንነቱ በህይወታችን እንዲጨምር እድልና ፈንታ መንገድ እያመቻቸንለት ነው። እግዚአብሔር የተመሰገነ ይሁን። ሶስተኛው ሐሳብ ቃሉን መሞላት። የእግዚአብሔርን ቃል ምን ማድረግ? መሞላት። ቆላስይስ ላይ እንሄዳለን። የእግዚአብሔር ቃል አንድ ሰው ሲሞላ በህይወቱ የሚያገኛቸው ቁልጭ ያሉ በረከቶች እዚህ ጋር ተዘርዝረዋል። ቆላስይስ 3:16ን አነባዋለሁ። እንደዚህ ይላል፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው ለልባችሁ ለእግዚአብሔር ምን አድርጉ? ዘምሩ ወይም ተቀኙ። የእግዚአብሔር ቃል በሙላት ሲኖርብን የምናገኘው የመጀመሪያው በረከት ጥበበኞች እንሆናለን። ጥበበኞች። ጥበብ በሉ እስኪ። ጥበብ። ይሄ ጥበብ የምድር የሆነው ጥበብ አይደለም፣ የሥጋ የሆነው ጥበብ አይደለም። ከእግዚአብሔር የሆነው ጥበብ፣ ከላይ የሆነው ጥበብ በህይወታችን ይበዛል። ምን ሲበዛልን? ቃሉን መሞላት በህይወታችን ሲበዛ ጥበበኞች እንሆናለን። ጥበብ ትፈልጋላችሁ? አቋራጭ መንገድ አለ። በእግዚአብሔር ቃል መሞላት። አሜን። ሰለሞን እኮ በምሳሌ ላይ የሚነግረን እኮ ይሄ ነው። ስለ ጥበብ ሲነግረን በቃ ከቃሉ ጋር ከህጉ ጋር እያያዘ እየደጋገመ ይነግረናል። ስለዚህ ጥበበኞች ለመሆን ከፈለግን በእግዚአብሔር ቃል መሞላት ያስፈልገናል። ሌላው ደግሞ እርስ በርሳችሁ አስተምሩና ገስጹ። ለማስተማር ትፈልጋላችሁ? በቃሉ ምን መሆን ያስፈልጋል? መሞላት። የቃሉ አስተማሪ የሚሆኑ ሰዎች በቃሉ የተሞሉ ናቸው። ቃሉን ማስተማር ትችላላችሁ በቃሉ ስትሞሉ። እንደ እግዚአብሔር ቃል መገሰጽ ትችላላችሁ በቃሉ ስትሞሉ። ያለ እግዚአብሔር ቃል መገሰጽ አይደለም፣ እንደ እግዚአብሔር ቃል መገሰጽ ትችላላችሁ። የሰዎችን አካሄድ ማቃናት ትችላላችሁ። ምን ስታረጉ? በእግዚአብሔር ቃል ስትሞሉ። በእግዚአብሔር ቃል ስትሞሉ መዘመር ትችላላችሁ። ከእግዚአብሔር ቃል የተለየ መዝሙር ሊኖር አይገባም። መዝሙሮች ሁሉ ከየት ነው መፍለቅ ያለባቸው? ፓስተር ሮሲ፣ ከእግዚአብሔር ቃል። ከእግዚአብሔር ቃል ያልፈለቀ መዝሙር ሁሉ የሰውን ልብ የሰውን መንፈስ ምን ሊያደርገው አይችልም? ሊነካው አይችልም። ስለዚህ መዝሙሮቻችን ሁሉ ከእግዚአብሔር ቃል የተቀዱ ከእግዚአብሔር ቃል የሚመነጩ መሆን አለባቸው።
ሌላው ቃሉን ስንሞላ የእግዚአብሔር ጸጋ ነው በህይወታችን ምን እየሆነ መሄደው እየጨመረ ይሄዳል። ጸጋውን ጨምርልኝ ብሎ መጸለይ መልካም ነው። ግን ጸጋው በህይወታችን የሚጨምረው የእግዚአብሔርን ቃል እየተሞላን ስንሄድ ጸጋው ምን እየሆነ ይሄዳል? እየጨመረ ይሄዳል። እግዚአብሔር የተመሰገነ ይሁን። ተመለከታችሁ የእግዚአብሔር ቃል ሙላት ባርኮት ወደ 5 የሚሆኑ ነገሮች ነው እዚህ ላይ ያሉት። ጥበብ አለ፣ ማስተማር አለ፣ በእግዚአብሔር ቃል መገሰጽ አለ፣ መዘመር አለ፣ ከጸጋ ወደ ጸጋ ሙላት መሸጋገር አለ። እግዚአብሔር የተመሰገነ ይሁን። ቃሉ ደግሞ ሁሉንም እነኚህ የተዘረዘሩትን ሁሉ የሚነካና ካለሱ መሆን የማይቻል ነገር ነው። ጸሎት ያለ ቃሉ ይቻላል? አይቻልም። መዝሙር ያለ ቃሉ ይቻላል? አይቻልም። ስለዚህ የእግዚአብሔር ቃል በጣም ዋነኛና ሴንተር የሆነ ነገር ነው ማለት ነው። በእግዚአብሔር ቃል መሞላት አማራጭ አይደለም በሉት። አጠገባችሁ ላለው እስኪ ግዴታ ነው። በእግዚአብሔር ቃል መሞላት አለብን። ቃሉን ስንሞላ በአቋራጭ ጸጋውን እንሞላለን። ቃሉን ስንሞላ መንፈሱን እንሞላለን። ምክንያቱም የእግዚአብሔር ቃል የእግዚአብሔር ማን አለበት? መንፈስ አለበት። በመንፈስ ቅዱስ አልተሞላሁም የምትሉ ሰዎች አላችሁ። ምናልባት በልሳን አልናገርም በመንፈስ ቅዱስ አልተሞላሁም የምትሉ አንድ ምክር ልንገራችሁ። በእግዚአብሔር ቃል ተሞሉ። ያን ጊዜ ራሳችሁን ሳታውቁት በመንፈስ ቅዱስ ተሞልታችሁ ታገኙታላችሁ። አሜን። ምክንያቱም የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። እግዚአብሔር የተመሰገነ ይሁን። እንቆምና እንጸልያለን። ከመጸለያችን በፊት ወይም እንጸልይና ከዛ ነዳኒ ይዘምሩልናል፣ እናመልካለን። ጌታ የተመሰገነ ይሁን።